ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ናሁ ስፖርት ጀምሯል። እንግዲህ ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ ምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ጋዜ እንዴት ነው ሳምንቱ እንዴት ያያለፈ ነው? እንግዲህ በአንዳንድ ምክንያቶች ባለፈው ሳምንት አልተገኘሁም ነበር። አሁን ግን እንደተለመደው እንግዲህ ካንተ ጋር የተለያዩ ስፖርታዊ መረጃዎችን ወደ ተመልካቾቻችን ያደረስን ቆይታ ምናደርግ ይሆናል። ሳምንቱ እንዴት ያያለፈ ነው? የአፍሪካ ዋንጫ ምን ይመስላል? እንግዲህ የእንግሊዝ ፕሪሚየር ሊግ አሁን ሞቅታ ላይ ከመሆኑ አኳያ እንግዲህ የአፍሪካ ዋንጫ ትንሽ የመቀዛቀዝ ነገር አለና አንተ ጋር እንዴት ነው ሳምንቱ? በአጠቃላይ የአፍሪካ ዋንጫንስ እንዴት ተመለከትከው? የአፍሪካ ዋንጫም ጥሩ ምዕራፍ ላይ ይገኛል ጄሪ። ጥሩ አዝናኝ ጨዋታዎችን እየተመለከትንበት እንገኛለን። ትልልቅ ተጫዋቾች ደግሞ ከአውሮፓ በመምጣት እንደዚሁ የዘራረጋቸው ከሚመዘዝበት ብሔራዊ ቡድን ጋር በመገኘት ድጋፋቸውን እያሳዩ ነው የሚገኙትና አሁን የምድብ ጨዋታዎች እየተጠናቀቁ ነው የሚገኙት። በቀጣይ ደግሞ የጥሎ ማለፍ 16 ጨዋታዎች እንደዚሁ ይጠበቃሉና ሞሮኮም መስተንግዶ እጅግ በጣም ደስ የሚል ነው። በጥሩ ሁኔታ እየሄደ ነው የሚገኘው። የኢትዮጵያ ፕሪሚየር ሊግም የ12ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ለጅማሯቸውን አድርገዋልና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም አዲስ አበባ ስቴዲየም ላይ እየተከናወኑ ይገኛሉ። ዛሬም አንድ ትልቅ የአትሌቲክስ ውድድር እንደዚሁ በአዲስ አበባ ኢንተርናሽናል ስቴዲየም ጅማሮን የሚያደርግ ነው የሚሆነው። ከባህር ማዶ እንግዲህ የሚጠበቀው በርካታ የእግር ኳሱ አፍቃሪያን ዘንድ የተወዳጁ የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ አካፋይ የመጨረሻ ጨዋታዎች ዛሬ ይከናወናሉና አሁን በኢትዮጵያ እግር ኳስ ደጋፊዎች ዘንድ በአጠቃላይ በሚባል ደረጃ ሊጉን በሚከታተሉ የስፖርት ቤተሰብ ጭምር እየተመለከት ነው የምንገኘው የደርቢ ስሜት እየያዘ የሚገኘው የአርሰናልና የአስተን ቪላ ጨዋታ ዛሬ መልስ ከ24 ቀናት በኋላ ዳግም ተገናኝተዋልና አርሰናልን በዚህ ዓመት ካሸነፉ ለቡድኖች መካከል በሊጉ አንደኛው አስተን ቪላ ነውና ሁለቱን ስፔናዊ አሰልጣኝ የሚያገናኘው የአስተን ቪላና የአርሰናል የኤምሬትስ ፍጥጫ ዛሬ ምሽት እንደዚሁ በትልቅ ደረጃ ከሚጠበቁ ጨዋታዎች መካከል ይጠቀሳል። ሌሎችም ግን የፕሪሚየር ሊጉ በርከት ያሉ ደጋፊዎች ያላቸው ክለቦችም በዛሬው ዕለት ጨዋታቸውን የሚያከናውኑ ነው የሚሆነው። የጥር የተጫዋቾች የዝውውር መስኮት ከነገ በስቲያ ሐሙስ በይፋ ይከፈታልና እንግዲህ ትልልቆቹ ክለቦች ተሳትፎ እያደረጉበት ይገኛሉ። ከወዲሁ ከተለያዩ ተጫዋቾች ጋር ስማቸው እየተያዙ የሚገኙ ክለቦች አሉ። እነዚህንም እያነሳን ቆይታ እናደርጋለንና ተመልካቾቻችን እንደተለመደው ከኛ ጋር እስከ መረጃዎቻችን ፍጻሜ ድረስ እንዲቆዩ እንጋብዛለን። ጄሪ እንግዲህ እንደተለመደው በሀገር ውስጥ ስፖርታዊ መረጃዎቻችን ነው የምንጀምረው። ቀደም አንተ አንስተው ነበር በ12ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የተለያዩ ጨዋታዎች እየተደረጉ ነበር። ትናንትናም ዛሬም ቀጥለው ይደረጋሉ። ትናንትና ፋሲል ከነማ ከኢትዮ ኤሌክትሪክ ጨዋታ አድርገው ነበር። በጣም ተጠባቂ ጨዋታ ነበር። በፋሲል ከነማ 1-0 አሸናፊነት ተጠናቋል። ሊጉንም መምራት ችሏል ፋሲል ከነማ። ኢትዮ ኤሌክትሪክ እንግዲህ በውድድር ዓመቱ ሁለተኛ ሽንፈቱን አስተናግዷል። ሌላው ደግሞ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ ጋር ጨዋታ አድርገው ነበር። ያው ቅዱስ ጊዮርጊስ እንደሚታወቀው ኃያል ክለብ ከመሆኑ ጋር ተያይዞ በጣም ሲጠበቅ የነበረ ጨዋታ ነው። 1-1 በሆናቸው ውጤት ተጠናቋል። ሌላኛው ደግሞ አዲግራት ዩኒቨርሲቲ ከባህር ዳር ከተማ ጋር ጨዋታ አድርገው ነበር። 0-0 በሆነ ውጤት ነው ይህም ጨዋታ የተጠናቀቀው። በተመሳሳይ ወላይታ ዲቻ ከአርባ ምንጭ ከተማም ጨዋታ አድርገው ነበር። ይህም 0-0 በሆነ አቻ ውጤት ነው የተጠናቀቀው። ዛሬም ጨዋታዎች ቀጥለው ይደረጋሉ። ያው በዛሬው ዕለትም የሲቢ ኢትዮጵያ ፕሪሚየር ሊግም 12ኛ ሳምንት መርሃ ግብር ላይ ደርሷልና ፋሲል ከተማ እንግዲህ ወደ መሪነቱ መጥቷል። ሲዳማ ቡና አንድ ቀሪ ጨዋታ አለው። ይህን ጨዋታ እስከሚያከናውን ድረስ ትላንትና እንዳነሳሽው 1-0 በሆነ ውጤት ኢትዮ ኤሌክትሪክን ማሸነፍ ችሏል። አንዋር ሙራድ ባስቆጠራት ብቸኛ ግብ ማለት ነውና የኢንስትራክተር ዮሐንስ ሳሌው ቡድን በዘንድሮ ዓመት እንግዲህ ለፕሪሚየር ሊጉ እየታጩ ካሉ ክለቦች ወይም ደግሞ ለፕሪሚየር ሊጉ የዋንጫ ክብር እየታጩ ካሉ ክለቦች መካከል አንደኛው ሆኗል። ብቸኛውም ክለብ ነው ሽንፈት ያላስተናገደ እስካሁን ባለው ሂደት ላይ ማለት ነውና ብዙዎችን እንግዲህ ወደ ስቴዲየም እንዲመጡ የፋሲል ከተማ ደጋፊዎችን እየጋበዘ ነው የሚገኘው። 2013 ላይ በአሰልጣኝ ስዩም ከበደ እየተመሩ እንግዲህ አጼዎቹ የዋንጫውን ክብር ማሳካታቸው የሚታወስ ነውና ከዛ ወዲህም 2014 እና 15 ላይ ጥሩ ፍክክር ሲያደርጉ ነበር አይሉቲ ጋና ምክትል አሰልጣኝ ሆኖ ቡድኑን ከያዘ በኋላ ማለት ነው። ከዛ በኋላ ግን በአሰልጣኙ ውበቱ አባተ ስር ሆኖ ደግሞ ፋሲል ከተማ በጣም ደካማውን ፋሲል ከተማ ተመልክተናል ያለፉትን ሁለት የውድድር ዓመታቶችና አሁን እንግዲህ በአዲሱ አሰልጣኝ ኢንስትራክተር ዮሐንስ ሳሌ በጣም ጠንካራውን ፋሲል ከተማ እየተመለከትን እንገኛለን። እስካሁን ያለው ሂደት ጥሩ ነው። በቀጣይ እንግዲህ ይህንን አካሄዳቸውን ማሳመር ከቻሉና አፈጻጸማቸው የሚያምርላቸው ከሆነ ምናልባት ከ2013 በኋላ የሊጉን የዋንጫ ክብር የማሳካት እድል ካላቸው ክለቦች መካከል አንደኛው ነው። ትላንትና እንግዲህ ከነበሩ ተጠባቂ ጨዋታዎች መካከል አንደኛው ነው። በእርግጥ የኢትዮ ኤሌክትሪክም ተጋጣሚው ክለብ በዘንድሮ ዓመት
ጥሩ ነገር እያስመለከተን ይገኛል። ወጣቱ አሰልጣኝ ዘሪሁን ሸንገታ በቅዱስ ጊዮርጊስ እግር ኳስ ክለብ በሁለት ተከታታይ የውድድር ዓመታት የዋንጫ ክብርን ማሳካት ችሏል እና ከዛ በኋላ ደግሞ ሌላኛው የቅዱስ ጊዮርጊስ ትልልቅ ተጫዋቾች ከሚባሉ ሌጀንዶች ከሚባሉ ተጫዋቾች መካከል አንደኛው ፋሲል ተካልኝ ነውና እሱ ተረክቦት ደግሞ እየመራው ይገኛል። ከሜዳ ውጪም ያሉ ጉዳዮች አሉ እና ትላንትና ግን የመቀሌ ሰባ እንደርታንና የቅዱስ ጊዮርጊስ እግር ኳስ ክለብን አንድ ክስተት ተመልክተናል። ተጫዋቾች ተጠባባቂ ወንበር ላይ ሲደባደቡ ተመልክተናል። የፊት መስመር አጥቂዎቹ ፍጹም ጥላሁንና እንደዚሁ ደግሞ አንደኛው አቤል ያለው ማለት ነው። አቤል ያለው ጉዳት ላይ ነበረ። ከዚህ ቀደምም በቅዱስ ጊዮርጊስ እግር ኳስ ክለብ ከሚወደዱ በደጋፊዎች ዘንድ ከሚወደዱ ወጣት ተጫዋቾች መካከል አንደኛው ነው ማለት ይቻላል። ወደ ዜድ እግር ኳስ ክለብ ወደ ሰሜን አፍሪካ ምርቶ ነበር ለግብጽ ሊግ ለሚጫወተው ክለብ ማለት ነውና ከዛ መልስ ነው የቀድሞ ክለቡን ተቀላቅሎ ቅዱስ ጊዮርጊስ እግር ኳስ ክለብን እያገለገለ የሚገኘውና ይሄ ተጫዋች ትላንትና ግጭቱ ስለመግባቱ እየተነገረ ነው የሚገኘው ማለት ነው። ብዙ መረጃዎች የሉም የሁለቱ ተጫዋቾችን ግጭት በተመለከተ ማለት ነው። ነገር ግን በቅዱስ ጊዮርጊስ እግር ኳስ ክለብ አሁን ምናልባት ውጤት ከርቶት ሊሆን ይችላል። ከሜዳ ውጪ ያሉ ጉዳዮች ጥሩ እንዳልሆኑ እየተገለጸ ነው የሚገኘው ግን ትልቅ ክለብ ነው። ለትልቅ ክለብ ነው የሚጫወቱት። የጊዮርጊስን ትልቅነት ደግሞ ከኛ በላይ እነሱ በደንብ ያውቁታልና አንዳንድ ጊዜ ራሱ ክለቡን ማሊያውን የሚመጥን ደግሞ ተግባር መፈጸም አስፈላጊ ነው። ሌሎችም ታዳጊዎች ስለሚመለከቷቸው ኦቤን የቀጥታ ቴሌቪዥን ስርጭት አለው። ያም ባይሆን እግር ኳስ ማንኛውም ስፖርት በዲሲፕሊን ሲታነጽ በጣም ጥሩ ነውና እንደዚህ አይነት ነገሮች ዳግም ባይታዩ በጣም ደስ የሚል ነው። ብዙ የጊዮርጊስ ደጋፊዎችም እንደዚሁ እየወጡ በማህበራዊ ሚዲያ ላይ እያወገዙት ነው የሚገኘውና እዛ አካባቢ ላይ መልበሻ ክፍል ያሉትን ጉዳዮች አሰልጣኝ ስታፍ አባላት ስርዓት እንዲያስይዙ እንደዚሁ መልእክታቸውን ሲያስተላልፉ ተመልክቻለሁና ትላንት አንዳቻ ነው የሁለቱ ቡድኖች ጨዋታ የተጠናቀቀው። አስቀድሞ ቅዱስ ጊዮርጊስ አቤል ያለው ባስቆጠረው ጎል 1-0 በሆነ ውጤት ጨዋታውን ይመራ ነበረ። በኋላ ላይ ተመስገን ተስፋዬ ባስቆጠረው ጎል ደግሞ መቀሌ ሰባ እንደርታ ከጨዋታው 1 ነጥብ እንደዚሁ ተጋርቶ መውጣት ችሏል። እንግዲህ በእንደዚህ አይነት ሁኔታ ነው የኢትዮጵያ ፕሪሚየር ሊግ እየቀጠለ የሚገኘው። እስኪ የደረጃ ሰንጠረዡንና ከፍተኛ ጎል አስቆጣሪዎችን እንመልከታቸው። ጄዲ የደረጃ ሰንጠረዡን ስንመለከት ፋሲል ከተማ በ23 ነጥብ የአንደኛነት ደረጃ ሲይዝ፣ ሲዳማ ቡና በ21 ነጥብ ሁለተኛ፣ እንግዲህ ዛሬ የሚያሸንፍ ከሆነ መልሶ የመሪነቱን ደረጃ የሚረከብ ይሆናል። መቻል በ20 ነጥብ ሶስተኛ ላይ ሲገኝ፣ ሐዋሳ ኢትዮ ኤሌክትሪክ በተመሳሳይ በ20 ነጥብ በጎል ክፍያ ተበልጠው አራተኛና አምስተኛ ደረጃ ይዟል። ቅዱስ ጊዮርጊስ ደግሞ በ18 ነጥብ ስድስተኛ ደረጃ ነው የያዘው ማለት ይቻላል። እንግዲህ የጎል ክፍያውን ደግሞ የሚመሩት ያሬድ ብሩክ በ5 ጎል እንዲሁም ደግሞ አዲስ ግዳይና መሐመድ አበራ በተመሳሳይ በ5 ጎል እንግዲህ ከአንደኛ እስከ ሶስተኛ ደረጃ ይዘዋል ማለት አይቻልም። ተመሳሳይ ደረጃ ላይ ነው ሶስቱም የሚገኙት። እንግዲህ ቀጣይ ገና ነው ፕሪሚየር ሊጉ አልተጠናቀቀም። ቀጣይ ብዙ የውጤት እንዲሁም ደግሞ የጎል ልዩነቶች ይኖራሉ ተብሎ ይጠበቃል። እንግዲህ የኢትዮጵያ ፕሪሚየር ሊግ ጥሩ ነው እስካሁን ድረስ ባለው ፍክክር ነጥባቸውም ተጠጋግቷልና በቀጣይ ደግሞ በርከት ያሉ ጨዋታዎች ናቸው የሚኖሩት። ይህንን እየተመለከትን እንግዲህ ቆይታ እናደርጋለን። ወደ ሌላኛው የሀገር ውስጥ ስፖርት መረጃዎቻችን ስናመራ ዛሬ እንግዲህ እዚሁ አዲስ አበባ ላይ አንድ ውድድር ይደረጋል። ውድድሩም የኢትዮጵያ አጭር የመካከለኛ የ3000 ሜትር መሰናክል የሜዳ እርምጃ ውድድር ነው ዛሬ የሚካሄደው። እንግዲህ 2 ሰዓት ላይ ጅማሮን ያደርጋል። በዚህ ውድድር ላይ 363 ሴቶች እንዲሁም ደግሞ 475 ወንዶች ተሳታፊ ይሆናሉ። በአጠቃላይ 838 አትሌቶች ናቸው እዚህ ውድድር ላይ የሚሳተፉት። እንግዲህ ዛሬ ተጠባቂ ነው ማለት ይቻላል። በተለይ ደግሞ ለአትሌቶች የተሻለ እድል ይሰጣል ተተኪ ከማፍራት አኳያ። እንግዲህ እንደነዚህ አይነት ውድድሮች አስፈላጊ መሆናቸውን ከዚህ አስቀድመንም ስንናገር ነበርና ጥሩ ጅማሮ ይመስለኛል። ትክክል ነው። የኢትዮጵያ አትሌቲክስ ፌዴሬሽን እያከናወናቸው ያሉ ውድድሮች ከዚህ ቀደም ወደ ክልል ሄደን ነበር፣ መቀሌ ሄደን ነበረ ይህንን ውድድር ለመዘገብ ማለት ነው። የመጀመሪያው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ የሩጫ የውድድር መድረክ በተለይ በአንዳንድ በጦርነትና በተለያዩ ምክንያቶች የተጎዱ አካባቢዎችን በስፖርት መልሶ ለማቋቋምና ያን ገጽታ ለመቀየር ህዝቡም እንግዲህ የስፖርት ደግሞ ያለው ፓወር ይታወቃልና እነዚህን ስራዎች ለመስራት እየተንቀሳቀሰ ነው የሚገኘው። በየአመቱ ከሚያከናውናቸው የውድድር መድረኮች መካከል ደግሞ ይሄ አንደኛው ነው። በዛሬው ዕለት ጅማሮውን ያደርጋል። ለሚቀጥሉትም ቀናቶች ቀጥሎ እንደሚከናወን ነው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ የሚያመለክተው ማለት ነውና ዛሬ እንግዲህ በመክፈቻው ዕለት የሚደረጉ የፍጻሜ ውድድሮች አሉ። አብዛኞቹ ግን የማጣሪያ ውድድሮች ናቸው። የወንዶች የዲስክ ውርወራ እንደዚሁ የዲስከስ ውርወራ ይደረጋል። የፍጻሜ ነው ይህ ውድድር።
በሴቶች ርዝመት ዝላይም እንደዚሁ የፍጻሜ ውድድር ይከናወናል። በሴቶች ርዝመት ዝላይ እንደዚሁ በወንዶችና በሴቶች የፍጻሜ ውድድር እንደሚከናወኑ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። የክልልና የከተማ አስተዳደር እንደዚሁም ደግሞ ክለቦችና በግል የሚወዳደሩ ተወዳዳሪዎች የውድድር እድል እንዲያገኙ ከዛም ባለፈ ደግሞ ተተኪ ስፖርተኞች እንደዚሁ ለማግኘት ይህ የውድድር መድረክ አይነተኛ ሚና ሊኖረው እንደሚችል እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል ማለት ነው። በቀጣይ ደግሞ ሜዳ ላይ የሚከወኑትን ሁነቶች እየተከታተለ ናሁ ስፖርት ወደ ተመልካቾቻችን የሚያደርስ መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። ተመልካቾቻችን የሀገር ውስጥ ስፖርት የመረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ውይይታ በኋላ ደግሞ ወደ ባህር ማዶ ተሻግረን የተለያዩ የውጭ ስፖርት የመረጃዎችን የምናደርስ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርት የመረጃዎችን ወደ እናንተ እያደረስን ነበር ቆይታ ስናደርግ የነበረው። አሁን ደግሞ ወደ ባህር ማዶ ስፖርት የመረጃዎቻችን ምናልፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ገዜ ወደ ባህር ማዶ ስፖርት የመረጃዎቻችን ስናልፍ እንግዲህ በሞሮኮ አስተናጋጅነት የአፍሪካ ዋንጫ እየተስተናገደ እንደሆነ ይታወቃል። ሞሮኮም ትላንትና ጨዋታ አድርጋ ነበር። ከዛምቢያ ጋር ነበር ጨዋታ ማድረግ የቻለችው 3-0 በሆነ ውጤት ማሸነፍ ችላለች። ወደ ጥሎ ማለፍ ቀጣይ ዙር ማለፍ ችላለች ማለት ነው። ማሊ እንዲሁ ከኮሞሮስ ጋር ጨዋታ አድርጋ ነበር 0-0 በሆናቸው ውጤት ነው የተጠናቀቀው። ማሊም እንግዲህ ወደ ጥሎ ማለፍ ችላለች። ደቡብ አፍሪካ ከዚምባብዌ ጋር እንዲሁም ጨዋታ አድርጋ ነበር 3-2 በሆነ ውጤት በደቡብ አፍሪካ አሸናፊነት ተጠናቋል። አስቀድማ ወደ ጥሎ ማለፏን ያወቀችው ደግሞ ግብጽ ከአንጎላ ጋር ጨዋታ አድርጋ ነበረ እንዲሁ 0-0 በሆናቸው ውጤት ተጠናቋል። ይህን ይመስላል እንግዲህ በትላንትናው ዕለት ጨዋታ ተደርገው ነበር የነበራቸው ውጤት ይህን ይመስላል። ያው እንግዲህ የ35ኛው የአፍሪካ ዋንጫ የውድድር መድረክ ቀደም ሲልም በመግቢያችን እንደገለጽ ነው በጥሩ ሁኔታ እየተጓዘ ነው የሚገኘው። አንዳንድ እንግዲህ እነዚህን የሰሜን አፍሪካ ሀገራቶች አንዳንድ ጉዳዮቻቸው ላይ በጣም ሲሪየስ ናቸው፣ በጣም ወግ የሚያጠብቁ ናቸውና ለእንቅስቃሴ ምቹ እንዳልሆኑ ከአንዳንድ ጉዳዮች ጋር ለቀቅ ያሉ እንዳልሆኑ አሰልጣኞች ቅሬታቸውን ሲያቀርቡ ነበረ። ለምሳሌ የደቡብ አፍሪካው አሰልጣኝ እንደዚሁ ይህንን ሀሳብና ቅሬታ ሲያነሱ ነበረ። በፊት ወይም ደግሞ ኮትዲቫር ላይ ተሰናድቶ በነበረው በ34ኛው የአፍሪካ ዋንጫ የውድድር መድረክ ላይ ወደ ልምምድ ስፍራ እንኳን ስናቀና የስፖርት ቤተሰቦች እየተከተሉ አድናቆታቸውን ይገልጹልን ነበረ እና ይህን አይነት ድባብ በዛ እየተመለከትን አይደለም የምንገኘው የሚል እንግዲህ ግላዊ እይታቸውን ከዝግጅት ጋር በተያያዘ እንደዚሁ ቅሬታቸውን አቀርበዋል። ሞሮኮ ያላቸውን እንትን ማለት ነውና ግን በአጠቃላይ ስትመለከቱ ኢንፍራስትራክቸሩ እጅግ በጣም ደስ የሚል ነው። የእግር ኳስ እድገቷም መሰረተ ልማቱም በጣም ደስ የሚል ነውና የአፍሪካ ዋንጫውም በእንዲህ አይነት መልኩ ተጋግሎ እየቀጠለ ነው የሚገኘው። በቀጣይ ደግሞ የበለጠ ወደ ጥሎ ማለፉ ሲያመራ ከምድብ ጨዋታዎች ተጠናቀው ወደ ጥሎ ማለፉ ደግሞ ሲያመራ የተሻለ ፉክክር ያሳየናል ብለን እናስባለን። ጥሩ ትኩረት እያገኘ ነው የሚገኘው በዘንድሮ ዓመት እንደተመለከት ነው ማለት ነው። ቀጣይ ምናልባት ኬንያ፣ ታንዛኒያ እና ዩጋንዳ በጣምራ የሚያሰናዱት የ27ቱ የአፍሪካ ዋንጫ አለ። እሱ ከተጠናቀቀ በኋላ በየአራት ዓመቱ እንዳለም ዋንጫ እንደሚደረግ ነው እንደዚሁ ካፍ ይፋ ያደረገው ማለት ነውና እንደውም ብዙዎች ይህንን ቅሬታ ሲያቀርቡ ነበረ። ሌሎች የአውሮፓ ትልልቅ ሊጎች ተጫዋቾቻቸውን ላለመልቀቅ የሚያደርጉትን ጫና መሰረት አድርገው ነው ይህንን አይነት ውሳኔ ላይ የደረሰው። ካፍ የራሱን እግር ኳስ የራሱን የአህጉሪቱን የእግር ኳስ አካሄድ ማክበር አለበት፣ ጥገኛ መሆን የለበትም የሚልም አስተያየቶች እንደዚሁ በካፍ ላይ ትችት ሲያሳድሩ እንደነበረ እናስታውሳለንና የሆነ ሆኖ ግን የ35ኛው የአፍሪካ ዋንጫ የውድድር መድረክ በጥሩ ሁኔታ እየተጓዘ ነው የሚገኘው። የምድብ የመጨረሻ ጨዋታዎች እየተከናወኑ ይገኛሉ። ተሰናባች ሀገራቶችም ከወዲሁ እየተለዩ ነው። ወደ ቀጣዩ ዙር የሚያልፉም ሀገራቶች እንደዚሁ እየለየንበት
እየተመለከትንበት እንገኛለን። ዛሬ የምድብ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ዛሬ እንግዲህ በምድብ 3 ዩጋንዳ ከናይጄሪያ ጋር የሚያደርጉት ጨዋታ ይጠበቃል። ናይጄሪያ 6 ነጥብ አላት፣ አስቀድማ ወደ ማለፏን እንደዚሁ አረጋግጣለች ማለት ነው። እዚሁ ምድብ ላይ ሌላኛው ጎረቤት ሀገር ታንዛኒያም ከቱኒዚያ ጋራ በዚሁ ሰዓት ላይ ምሽት 1 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። ናይጄሪያ በ6 ነጥብ በቀዳሚ ሆና ማለፏን አረጋግጣለች። ቱኒዚያ 3 ነጥብ አላት እዚህ ምድብ ላይ። ታንዛኒያና ዩጋንዳ ተከታዩን ደረጃ ይዘው በአንዳንድ ነጥብ እየተመለከትናቸው እንገኛለን። በምድብ 4ም የሚደረጉ ጨዋታዎች አሉ። ቤኒን ከሴኔጋል እንደዚሁም ቦትስዋና ደግሞ ከዲአር ኮንጎ ጋራ ምሽት 4 ሰዓት ላይ በኩል ተመሳሳይ ጊዜ ጨዋታቸውን ያደርጋሉ። ምድቡን ሴኔጋል በ4 ነጥብ ትመራለች። ተመሳሳይ 4 ነጥብ ያላት ዲአር ኮንጎም ሁለተኛ ደረጃ ላይ ተቀምጣለች። ቤኒን በ3 ነጥብ ሶስተኛ ደረጃ፣ እንደዚሁም ቦትስዋና ደግሞ እንደዚሁ በ0 ነጥብ አራተኛ ደረጃ ላይ ነው የምትገኘው። እስካሁን ድረስ 61 ግቦች ከመረብ አርፏል። እስካሁን ድረስ በተደረጉ ጨዋታዎች ማለት ነው። 4 ቀይ ካርድ ተመዟል። ይህም በአፍሪካ ጥሩ አዝናኝ ጨዋታዎችን እየተመለከትን እንገኛለን። ጎሎችም እየተቆጠሩ ነው የሚገኘው። እንግዲህ ለወትሮ የአፍሪካ ዋንጫ የውድድር መድረክ እንደምታውቂው በጎል ድርቅ የተመታ ነው አንዳንዶቹ ማለት ነው። ያለፈው ዓመት ግን በጣም ጥሩ ነበር በአንጻራዊነት ከተመለከት ነው። አይቬሪ ኮስት አሰናድተው የነበረው የ34ኛው የአፍሪካ ዋንጫ የውድድር መድረክ ማለት ነው። እንዴት አገኘሽው ግን አንቺ? አዎ ጥሩ ነበር። እንግዲህ የምዕራብ አፍሪካ ሀገራት የጨዋታ ሲያዘጋጁ ማለትም ውድድር ሲያዘጋጁ የመድመቅ ሁኔታ አለ። ምክንያቱም የራሱ የሙዚቃቸው ያላቸው ባህል በራሱ ውድድሮች እንዲደምቅ ያደርጋልና ከዛ አንፃር ሞሮኮ ላይ መስተናገዱ ትንሽ ቀዝቀዝ እንዲል አድርጓል። ኮትዲቫር ላይ እንደምታስታውስ ከሆነ ራሱን የቻለ ዘፈን ነበረውና ራሱን የቻለ አጨፋፈር ነበረው። ከዚህ ከዓለም ዋንጫ ጋር ማሸነፋቸው ጋርም ተያይዘው እንዲሁም ደግሞ ቀደም ብሎም በጣም በድምቀት ነበር ሲካሄድ የነበረውና አሁን ከኮትዲቫር ጋር ስናስተያየው ትንሽ የመቀዝቀዝ ሁኔታ አለ። አንተ እንዳነሳው ደግሞ በኢንፍራስትራክቸር ምን ያህል ሰሜን አፍሪካ ሀገራት ምን ያህል እንዳደጉ ከታዳጊ ከማፍራት አንፃር እንግዲህ ባለፈው በጣም እያወደስናቸው ነበር። ምን ያህል እንዳደጉ የምንመለከትበት ውድድር ነው። ሞሮኮን በጣም አሪፍ የሆኑ ስቴዲየሞችን አሳይታናለች። ጥሩ ነው፣ ጥሩ እንቅስቃሴ ነው። የእንግሊዝ ፕሪሚየር ሊግ ቅድም እንዳነሳሁት መሟሟቅ ላይ ስለነበረ አሁን ሰዎች ሁሉ ወደ እንግሊዝ ፕሪሚየር ሊግ ነው ትኩረታቸውን እያማተሩ ያሉት። ከዛ አንፃር ትንሽ የመቀዛቀዝ ነገር አለው፣ ግን ጥሩ ነው። አዳዲስ ተጫዋቾችም የምንመለከትበት ውድድር ሆኗል። ያው እነዚህ የሙስሊም ሀገራቶች ህጋቸው በጣም ጠበቅ ያለ ነው። ካታር ላይ ታስታውሻለች የ22ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እኛም ሀገር የምንጋራው ነው። አብዛኞቹ ማለት ከኢትዮጵያ ባህል ጋር ወግ ጋር የማይሄዱ አንዳንድ በጣም ጸያፍ ነገሮች አሁን እንደ ኖርማል ሆኖ በሶሻል ሚዲያ የምንመለከታቸው ጉዳዮች ከኢትዮጵያኖች በጣም የራቀ ነው፣ የሚወገዝም ጭምር ነውና እነዚህ ደግሞ የሙስሊም ሀገራቶች ደግሞ እዚህ ላይ በጣም ሲሪየስሊ ነው የሚሰሩትና እኔ ጥሩ ነው ደግፈዋለሁ። ምክንያቱም ከኢትዮጵያ እንዳጠቃላይ እንደ ባህልም እንደ እምነትም የማይሄዱ ነገሮች አሉ። ጭፈራንም እንዳነሳሽው ማለት ነው የተለያዩ እንትኖች በስቴዲየም ላይ ቢፈቀድም ነገር ግን አልኮሎች በስቴዲየም ዙሪያ አንዳንድ ነገሮችን ያግዳሉና እነዚህ እንዳልሽው ምናልባት እንትኑን ድባቡን አቀዝቅዘውት ሊሆን ይችላል። ደግሞ አንድ ሀገር ሉኗን እምነቷን አጠቃላይ እንትኗን ደግሞ መጠበቅ መቻል አለባት። ይሄንኑ ነው ለዓለም የምትሸጪው ያለሽን ነገር ለዓለም የምታስተዋውቂው በዚሁ አጋጣሚ ይሄንን ስለሆነ ይሄንን ደግሞ የምናይበት በሌላ ገጽታ የአፍሪካ ዋንጫ ሆኖ ነው እየተመለከትን የምንገኘው። ሞሮኮ እንግዲህ በቀጣይ የ2030 የዓለም እግር ኳስ ዋንጫ የውድድር መድረክንም ታሰናዳለች ከሌሎች ሁለት ሀገራት ከነ ፖርቹጋል ጋር በመሆን ማለት ነውና ለዚህም ትልቅ በር ይከፍትላታል ተብሎ ነው እየተነገረ የሚገኘው። እስካሁን ያለው ዝግጅት ግን እጅግ በጣም እግር ኳስን መሰረት ያደረገ ነገር ከሆነ የምናወራው አብዛኛው ነገር ያሟላች ይመስለኛል። እግር ኳስ መሰረት አድርገን የምናወራ ከሆነ ከኢንፍራስትራክቸር አንፃር ቀደም እንዳነሳሁት በጣም የተሟላ ነው። ለቀጣይም ለዓለም ዋንጫ ለማዘጋጀት ብቁ መሆኗን ያሳየችበት ውድድር ይመስለኛል። ይህንን ስካለን ስለ አፍሪካ ዋንጫ እንግዲህ 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ጨዋታዎች የሚደረጉ ይሆናል። በጣም ተጠባቂ ጨዋታ አለ። በመሪነት ደረጃ የሚገኘው አርሰናል ከሶስተኛ ደረጃ ከሚገኘው አስቶን ቪላ ጋር ጨዋታ ያደርጋል። እንግዲህ አስቶን ቪላ የዘንድሮ ዓመት የውድድሩ ክስተት ማለት እንችላለን። በሶስተኛ ደረጃ ላይ ነው ያለውና በጣም ተጠባቂ ጨዋታ ነው። ሌሎችም ጨዋታዎች አሉ። ማንቸስተር ዩናይትድ ከወልቭስ ጋር ጨዋታው የሚያደርገው ይሆናል። ማንቸስተር ዩናይትድ እንግዲህ 6ኛ ደረጃ ነው የሚገኘው። በአንጻሩ ደግሞ ወልቭስ በዘንድሮ ዓመት ምንም አይነት ጨዋታ ሳያሸንፍ በ2 ነጥብ የመጨረሻ ሰንጠረዥ ላይ ማለትም 20ኛ የደረጃ ሰንጠረዥ ላይ እንደሚገኝ ይታወቃል። ይሄም ያው ማንቸስተር ዩናይትድ ብዙ ደጋፊ ከመኖሩ አንጻር በጣም ተጠባቂ ጨዋታ ነው። ሌሎቹ ጨዋታዎች ስንገልጽ በርንሌ ከኒውካስትል፣ ቼልሲ ከበርነማውዝ፣ ኖቲንጋም ፎረስት ከኤቨርተን፣ ዌስትሃም ከብራይተን ጋር እንግዲህ ዛሬ ጨዋታቸውን ያደርጋሉ። ትክክል። በኋላ ላይ እናስገምታለን የዛሬ የአርሰናል እና የአስተን ቪላን ጨዋታ በትክክለኛ ውጤት የሚገምቱ ተመልካቾቻችን የሞባይል ካርድ ሽልማት እናደርሳለንና
አንቺም ማስቢበት እንግዲህ የሁለቱም ቡድኖች ጨዋታ በማን አሸናፊነት ስንት ለስንት እንደሚጠናቀቅ ማለት ነው። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ አካፋይ ላይ ነው የሚገኘው። ዛሬ የመጨረሻው የሲዝኑ መርሃ ግብር ጨዋታዎች ናቸው የሚከናወኑት ማለት ነው። የ19ኛ ሳምንት መርሃ ግብር ቀደም ሲል እንዳነሳሻቸው በዚህ መርሃ ግብር ላይ የሚጠበቁ ጨዋታዎች አሉ። አንደኛው የበርካታ የእግር ኳሱን አፍቃሪያንን ቀልብ የሳበው በኤምሬትስ ስቴዲየም ምሽት 5 ሰዓት ከ15 ሲል ጅማሮውን የሚያደርገው የሊጉ መሪ ክለብ አርሰናል እና ሶስተኛ ደረጃ ላይ የሚገኘው የዩናይ ኤምሬው ቡድን አስተን ቪላ ነውና የሁለቱን ስፔናዊ አሰልጣኝ ነው የሚያገናኘው። አሰልጣኝ ዩናይ ኤምሬ ደግሞ የቀድሞ ክለባቸውን ነው የሚገጥሙት። ከዚህ ቀደም በአርሰናል ቤት መጥተው በተለይ ከቬንገር ስንበት በኋላ ከመጡ አሰልጣኞች መካከል አንደኛው ናቸውና እሳቸው በቂ ጊዜ እንዳልተሰጣቸው በአርሰናል አመራሮች ጥርስ ነክሰው እንደሄዱ ነው አሁን ድረስ እየተገለጸ የሚገኘው። ቅሬታ አላቸው በክለቡ አመራሮች። እኔ እንደ አርቴታ ጊዜ ተሰጥቶኝ ቢሆን በአርሰናል ቤት ታምር ሰራ ነበር የሚል አስተያየት ሲሰጡ ነበር ከዚህ ቀደም ማለት ነውና አሁን ላይ ግን አርቴታም እየሰራ ያለውን ስራ ደግሞ መሳ ለመሳ እንደዚሁ እያደነቁ እንደሚገኙ ተመልክተናልና የሁለቱ ቡድኖች ጨዋታ የደርቢ አይነት ስሜት እየያዘ ነው እስካሁን ድረስ እየተመለከትን የምንገኘው። በተለይ ከቅርብ ዓመታት ወዲህ አስተን ቪላ በአሰልጣኝ ዩናይ ኤምሬ ስር ሆኖ የመጨረሻ 5 ጨዋታዎችን እንኳን ብንመለከት 3ቱን ማሸነፍ የቻሉት አስተን ቪላዎች ናቸው። አንዱን ደግሞ ማሸነፍ የቻለው አርሰናል ነው። አንዱን ባቻ ውጤት አጠናቋል። በዚህ ዓመት እንኳን ከ24 ቀናት በፊት እንደምናስታውሰው ቪላ ፓርክ ላይ ተገናኝተው ነበርና አስተን ቪላ 2-1 በሆነ ውጤት ማሸነፉን እናስታውሳለን። አርሰናል እንግዲህ በዘንድሮ ዓመት ስለ ጥንካሬው እያወራን ነው የምንገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ እስካሁን ድረስ ሽንፈት አላስተናገደም። ከዛ ባለፈ ደግሞ የሊጉን የደረጃ ሰንጠረዥም እንደዚሁ አሁንም ድረስ እየመራ ነው የሚገኘው። ዘንድሮ እንግዲህ ከባድ የደረጃ ሰንጠረዥ ነው። ቀደም ሲል ኦፍ ማይክም ስናወራ ነበርና የእንግሊዝ ፕሪሚየር ሊግ የሚገርም አይነት ፉክክርን እያስመለከተ ነው የሚገኘው። በቀጣዩ በሁለተኛው ሲዝንም ይሄው ፉክክር ጠንክሮ እንደሚቀጥል ነው እንግዲህ አያያዛቸው የሚያመለክተን ማለት ነውና አርሰናል በዘንድሮ ዓመት እንግዲህ እየፈተኑት ካሉ ክለቦች መካከል አንደኛው አስተን ቪላ ነው። ዛሬ ምሽት ለዚህ ምላሽ ይሰጣል ወይ? ምክንያቱም ጉዳት ላይ ነበሩበት የመጀመሪያው ጨዋታ ላይ እንደምናስታውሰው ማለት ነውና አስተን ቪላ እንግዲህ አጋጣሚውን ተጠቅሟል። ከዛ በፊትም ስላሸነፈው ያን ያህል አስተን ቪላ አርሰናልን ለመገዳደር ይህን እንደ ምክንያት ላታነሹ ትችያለሽ፣ ምናልባት ተጫዋቾች ጉዳት ላይ ናቸው ምናምን ብለሽ ማለት ነው። ግን አሁን ደግሞ ያለው የነ ገብርኤል ማጋሌዥ ተመልሷል። ባሳለፍነው ሳምንት እንደምታስታውሹ በነበራቸው ጨዋታ ላይ እንደዚሁ መመለሱ እናስታውሳለን። ነገር ግን አርሰናል አሁንም ጥሩ ፎርም ላይ ያለ ለማለት ደግሞ በጣም አስቸጋሪ ነው። ምክንያቱም እንደምታዩ በጣም እየተቸገረ ነው ጨዋታዎችን እያሸነፈ የሚገኘው። እስካሁን ድረስ ጎል እያገቡለት 3ቱን ጨዋታዎች ካየናቸው የወልቨርሃምፕተን ወንደረርስ የራሳቸው ተጫዋች ነው 2 ጎል ያስቆጠሩት። ከዛ ባለፈ ደግሞ ኤቨርተንን ሲያሸንፍ በፍጹም ቅጣት ምት ነው ቪክቶር ጆኬሬሽ ብቸኛውን ጎል አስቆጥሮ ነው ማሸነፍ የቻለው። አሁን ደግሞ ባለፈው በብራይተንም ጨዋታ እንደዚሁ የብራይተንንም ጨዋታ ከተመለከት ነው የራሳቸው ጎል ላይ ነው ጎል ያስቆጠሩት እንደምታስታውሹ ማለት ነው። ሩተር ሁለተኛውን ጎል ማስቆጠሩ ይታወሳልና እንደዚህ አይነት ጉዳዮችን ስንመለከት አርሰናል ዋናው ነገር 3 ነጥብ ማግኘት ቢሆንም ነገር ግን የምታሸንፊበት መንገድ ደግሞ በቀጣዩ ጨዋታዎች ላይ ትልቅ ተጽዕኖ ያሳርፋል። በተጋጣሚ ተጫዋቾች ላይ ትልቅ ስነልቦናዊ ጫና ሊያሳርፍ ይችላልና በእንዲህ አይነት ቁመና ሆኖ ደግሞ አስተን ቪላ ዳግም ከቀናቶች በኋላ መገናኘታቸው እንግዲህ በብዙዎች ዘንድ ጨዋታው እንዲጠበቅ አድርጎታል። የዩናይ ኤምሬው ቡድን 11 ጨዋታዎችን በሁሉም የውድድር አይነቶች ተከታታይ ድላቸውን ነው እንደዚሁ ማስመዝገብ የቻሉት። በሊጉ ደግሞ ተከታታይ 8ኛ ድላቸውን ማስመዝገብ ችሏልና ከዚህ አንጻር ዛሬ ምሽት የሚደረገው ጨዋታ በበርካቶች ዘንድ እንዲጠበቅ አድርጎታል። አርሰናል ይህንን ጨዋታ ካሸነፈ የበለጠ ከ3ኛ ደረጃ ላይ ከሚገኘው ከተጋጣሚው አስተን ቪላ በ6 ነጥብ ልዩነት የሚርቅበት ነው። የማንቸስተር ሲቲን የነጥብ ልዩነትም እንደዚሁ አስጠብቆ ይሄዳል እና አርሰናል ዛሬ የሚሸነፍ ከሆነ ወይ ነጥብ የሚጥል ከሆነ አስተን ቪላን ብቻ አይደለም የሚያስጠጋው ማንቸስተር ሲቲንም ጭምር ነውና ይሄ ደግሞ በሊጉ የዋንጫ ፉክክር ውስጥ የበለጠ ጉዞውን የሚያከብድበት ይመስለኛል። እንግዲህ እንደሚታወቀው አርሰናል ከውድድር ዓመቱ አንስቶ እንግዲህ የአርሰናልን ሁኔታ ብንመለከት እንግዲህ መጀመሪያ ላይ በጣም ጥሩ እንቅስቃሴ ያሳየበት አርሰናል ዘንድሮ በተለያዩ ዋንጫዎች ተፎካካሪ ይሆናል ያልንበት የውድድር ዓመት ነበር መጀመሪያ ላይ። አሁን ግን በተለያዩ ነገሮች በተለይ ደግሞ ጎል ለማግባት እየተቸገረ ነው የሚገኘው። አንተም ቅድም እንዳነሳው በፊት ላይ እንግዲህ ከተከላካይ አንስቶ በሁሉም ስኳድ እንግዲህ ተሟላ ነበር አርሰናል በዘንድሮ ዓመት ምንም የሚጎለው ነገር የለም እያሉ
ብዙዎችም አስተያየት እየሰጡ ነበር እኛም የተመለከትነው ያን ነበር አሁን ላይ ግን እንግዲህ የመቀዛቀዝ የመድከም ሁኔታዎች አሉ ማንቸስተር ሲቲ እንግዲህ ከኋላ ሆኖ እየተነፈሰበት ነው የሚገኘውና እንደዚህ አይነት አጋጣሚዎች አርሰናል የሚሸነፍ ከሆነ በእንደዚህ አይነት አጋጣሚዎች ማንቸስተር ሲቲ እንግዲህ ዋንጫውን የሚያነሳ ይሆናል ለአርሰናል ደጋፊዎችም አሁን የመደናገጥ ሁኔታ ላይ ነው የሚገኙት ያው ትክክል ነው ከባድ ነው ማለት ውድድሩ ሲቲ ደግሞ በእንደ አይነት ሁኔታ አርሰናል የሆነ ስፔስ ከሰጠው ያለፉትን 3 የውድድር አመታት ተመልክተናል ሁለቱን በተለይ በማንቸስተር ሲቲ የተነጠቀውን የዋንጫ ክብር በተለይ 89 ነጥብ ሰብስቦ ያለፈውን አቻምና ማለት ነው 2024 ላይ እንደምናስታውሰው 89 ነጥብ ሰብስቦ አርሰናል ነገር ግን 91 ይመስለኛል ማንቸስተር ሲቲ ደግሞ የሁለት ነጥብ ልዩነት ነው የአንድ ጨዋታ ሁኔታ ማለት ነው ይሄንን ልዩነትና የሊጉን የዋንጫ ክብር እንዳያነሳ ያደረገው ማለት ነው ከዛም አመት ባለፈ ብዙ አርሰናል የዋንጫ ክብሮችን የሚያነሳበት እድል ነበረው በአሰልጣኝ ሚካኤል አርቴታ ስር ማለት ነው ያለፉትን 3 የውድድር አመታት ካነሳን ማለት ነውና አርሰናል ትልልቆቹ ቡድኖች አይደለም የሚያስጥሉት እንደና አስተን ቪላ ኒውካስል ዩናይትድ ከዚህ በፊት እንደነ ፉልሃም እናስተናል መካከለኛ ላይ የሚገኙ ክለቦች ናቸው ነጥብ የሚያስጥሉት ወይም ደግሞ የሚያሸንፉት ዌስትሃም ዩናይትድ አይተናል ከዚህ በፊት ማለት ነውና ለአንዳንድ ክለቦች ምላሽ ሰጥቷል በዚህ አመት በጣም ይፈታተኑት ነጥብ ያስጥሉት ለነበሩ ክለቦች ምላሽ ሰጥቷል ማሸነፍ ችሏል ነገር ግን አስተን ቪላን ማሸነፍ አልቻለም አስተን ቪላ እንግዲህ ዛሬ ምሽት በጣም ከባድ ጨዋታ ነው የሚጠብቀው አንዳንድ ግለኝነትን በአርሰናል ቤት እየተመለከትን እንገኛለን ለምሳሌ ቡካዮ ሳካ የአርሰናል አካዳሚ ካፈራቻቸው ከሚመኩባቸው ተጫዋቾች መካከል አርሰናል ነው ማን ነው ቡካዮ ሳካ ነው አንደኛው ይህ የ24 አመት ተጫዋች ማለት ነው አሁን ላይ ግን ባጫዋት ረገድ ቅሬታዎች እያስነሳበት ነው የሚገኘው ስግብግብ ሆነ ራስ ወዳድ ሆነ ማለት የሚሰጥ ኳስ አይሰጥም የሚል በተለይ ከቪክቶር ጆኬሬሽ ጋር ያላቸው አካሄድ ብዙም ቡድናዊ አይደለም የሚል አስተያየት እየተሰነዘረበት ነው የሚገኘው ይሄ ተጫዋች በኳሊቲ ደረጃ አርሰናል ጥሩ ባልሆነበት ሰዓት ላይ ጥሩ እንዲሆን ካስቻሉ ወጣት ተጫዋቾች መካከል አንደኛው ነው ነገር ግን ደግሞ ይሄ እግር ኳስ የቡድን ስራ ነው አንዳንዴ ጥሩ ፖዚሽን ላይ ላለ ተጫዋች አንቺ ማግባት እንኳን የምትዩን ኳስ ሪስክ ላለመውሰድ የተሻለ አቋም ላይ ለሚገኝ የተሻለ አቋም ላይ ለሚገኝ ተጫዋች አሳልፈ ይተጫለሽና ይሄን አይነት ነገሮች በተደጋጋሚ እየተነሳበት ነው የሚገኘው እንግዲህ በቀጣይ ቡካዮ ሳካ ይሄንን ያርማል ተብሎ ይጠበቃል ከዛ ባለፈ እንዳነሳሽው አርሰናል በተለያዩ ቦታዎች ላይ ጠንካራ መሆኑ መሪነቱን እንዳይለቅ አድርጎታል ለምሳሌ የተከላካይ ስፍራ ተጫዋቾች ጉዳት ላይ በነበሩበት ሰዓት ላይ ያንን ክፍተት እየተመለከትን ነገር ግን ደግሞ ዳቪድ ራያ ይዛቸዋል ዳቪድ ራያ አሁን በቀደም ለታ ራሱ ከብራይተን ጋር በነበራቸው ጨዋታ ያዳናቸው ኳሶች እኮ ለአይን የሚከብዱ ናቸው ለማመን እንኳን ማለት ነውና በጣም በቅርብ ርቀት አክረው የሚመቱበትን ኳስ እንዴት ተወርውሮ ያወጣ ያንን ሙሉ 3 ነጥብ እንዲያሳኩ አድርጓቸዋልና አርሰናል አንዳንዴ ያለው የስኳድ ስብስብ ጥንካሬ እንደውም መንሸራተት ካለበት እንትን ሳይንሸራተት የቀረበትን አጋጣሚ ነው የተመለከትነውና አሁን ደግሞ ዊሊያም ሳሊባና የገብርኤል ማጋሌዥን ጥምረት ዳግም ዛሬ የምንመለከት ነው የሚሆነው ማለት ነውና ይሄ ጨዋታ እኔ ወደ አርሰናል የሚያደላ ይመስለኛል የዛሬው ጨዋታ በሜዳውም ነው ጨዋታውን የሚያከናውነው በዛ ላይ ደግሞ ይሄን ጨዋታ ቢሸነፍ ወይ ነጥብ ይጥል በሊግ ፍክክሩ ላይ እነማንን ጎትቶ እንደሚያመጣ በእርግጠኝነት ተጫዋቾች ይሄንን ጠንቅቀው ያቃሉ ብዬ አስባለሁ ከዚህ በኋላ እንግዲህ ይሄ መርሃ ግብር ካለቀ በኋላ የሁለተኛው መርሃ ግብር ነው የሚጀምረውና እንደዚህ አይነት ጉዳዮች እየተነሱ ነው የሚገኙት ቡካዮ ሳካ ግን ምን ነካው እየተባለ ነው የሚገኘው በደጋፊዎች ዘንድ ይሄንን ነገር አይቼበታለሁ እንግዲህ አንተም እንዳነሳው በተለያዩ ጨዋታዎች ራስ ወዳድን የሚያስብለው ነገር እያሳየ ነው በተለይ ደግሞ ጆኬሬሽ ከገባበት አጣብቂኝ አንፃር ልጁንም እንዲጎልቶ እንዲታይ ይረዳዋል ተብሎ ይጠበቅ ነበር ግን አንዳንድ ጨዋታዎች ላይ እንግዲህ ራሱ የመሞከር ነገር አለና እስቲ በቀጣይ አሁን ደግሞ ያው በቀጣይ ሲዝን ምን አይነት ነገር ያሳየናል የሚለው ነገር ኮዲሁ የሚጠበቅ ይሆናል አብረን እናያዋለን ከኤቨርተን በዛሬው ጨዋታ ላይ እንደሚመለስና የቡድን ስብስብ ውስጥ እንደተካተተ እየተገለጸ ነው የሚገኘው ረጅም ጊዜ ጉዳት ገጥሞት ነበር ይህ ጀርመናዊ ኢንተርናሽናል በዛሬው ጨዋታ ወደ ስብስቡ ይመጣል የበለጠ ደግሞ ለአሰልጣኝ ሚካኤል አርቴታ እንደዚሁ የማጥቃት እንቅስቃሴው ላይ ጥሩ አማራጮች ይሰጡታል ገብርኤል ኢየሱስም ተመልሷል ከዛ ባለፈ ቪክቶር ጆኬሬሽ አለ እዚህ ቦታ ላይና ጥሩ ነገር ያሳካሉ የሚል ዛሬ እምነቱ አለኝ አርሰናል እንግዲህ ቅድም ገምት ካልሽኝ ያንቺን ግምት እንስማና ለተመልካቾች ግምቱን ክፍት አድርገን ይሄንን መረጃ እናጠናቅ
በተመሳሳይ እንግዲህ አርሰናል አሁን ከገባበት በጥቂቱም ቢሆን አጣብቂኝ ውስጥ ገብቷል። ከዛ ለመውጣት እንግዲህ ይህንን ጨዋታ ይጠቀምባታል ብዬ አስባለሁ። እንግዲህ አርሰናል ያሸንፋል ብዬ አስባለሁ። እኔም እንዳንተ በተመሳሳይ ግምት ነው ያለን። ጥሩ እንግዲህ ክቡራትና ክቡራን ተመልካቾቻችን ለሁለቱም ክለብ ደጋፊዎች መልካም ምኞት መልካም እድል እንመኛለን። የዛሬውን ጨዋታ በመገመት እንግዲህ የሞባይል ካርድ እንድትሸለሙ እንጋብዛችኋለን። ናሁ ስፖርት ይህንን አመቻችቷል። አርሰናል አስተን ቪላ ጋር የሚያደርጉትን ተጠባቂ ጨዋታ ስንት ለስንት ይጠናቀቃል በማን አሸናፊነት ይህንን ቅድመ ግምት ልታደርሱን ትችላላችሁ። አጠቃላይ ደግሞ ባነሳናቸው መረጃዎችም አስተያየት ሀሳብ ካላችሁ ልትገልጹልን ትችላላችሁ። ይህንን ካለን ስለ 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ እንደተለመደው ወደ መጨረሻ ላይ የተለያዩ የዝውውር ስፖርታዊ መረጃዎችን ለተመልካቾቻችን አድርሰን ነው የምንሰናበተው። እንግዲህ የጥር የተጫዋቾች የዝውውር መስኮት የፊታችን ሐሙስ እንደሚጀመር ይታወቃልና በርካታ ተጫዋቾች ከተለያዩ ክለቦች ጋር ስማቸው እየተያያዘ ይገኛል። በአንተ ዙሪያ ምን አይነት ስፖርታዊ መረጃዎችን ይዘሃል በዝውውር ዙሪያ? እንግዲህ የማንቸስተር ዩናይትድን መረጃ ቀዳሚ ስናደርግ ማንቸስተር ዩናይትድን በጥር የተጫዋቾች የዝውውሩ መስኮት ወደ ገበያው ይወጣሉ ተብሎ ከሚጠበቁት ቡድኖች መካከል አንደኛው ነው። ከብዙ ተጫዋቾች ጋር ነው ስሙ እየተያያዘ የሚገኘው። ነገር ግን ያው እንደ አማራጭነትና በሩመር ደረጃ ይነሳ እንጂ ውስን ተጫዋቾችን ነው ጥር ላይ ብዙም ኃላፊነት መውሰድ አይፈልጉም አሰልጣኞች የሚሆን ክለቦች ማለት ነው። የበለጠ ዋጋንም ያገናዘበ እንደገና ደግሞ የውህደት ለማዋሃድም ጊዜ የሚኖርሽ ክረምት ላይ ነው የቅድመ ዝግጅት ውድድር ስለሚኖር ማለት ነውና በጥር የተጫዋቾች የዝውውሩ መስኮት ብዙም ተሳትፎ ይኖራል ባይባልም ነገር ግን ደግሞ አንዳንድ ክለቦች ከወዲሁ የጀመሩት ጉዳዮችን እየተመለከትን እንገኛለን። ማንቸስተር ዩናይትድ እንግዲህ አሁን ደግሞ የሆላንዱን ክለብ ተሳታፊውን የሆነውን የዜድ አልካማርን ተጫዋች ኪዝ ስሚትን ለማስፈረም እንደዚሁ ከሪያል ማድሪድ ጋር ፉክክር ውስጥ ስለመግባቱ እየተገለጸ ይገኛል። ተጫዋቹ ወይም ኤዜድ አልካማር የተጫዋቹ ባለንብረት ክለብ እስከ 65 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር እንደሚፈልግ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ግን ከተቻለ በውሰት ካልሆነ ደግሞ እስከ 50 ሚሊዮን ፓውንድ ድረስ በማውጣት ይህንን ተጫዋች የግሉ ለማድረግ እንደዚሁ ስራዎች እየሰሩ እንዳሉ እየተገለጸ ነው የሚገኘው ማለት ነውና ዩናይትድ እንግዲህ ከትላንትና በስቲያም የተለያዩ ሩመሮችን ዩናይትድን የተመለከቱ መረጃዎች አንስተናል። የነ ካርሎስ ባሌባ አንደርሰንን የመሳሰሉ ተጫዋቾችን የማስፈረም ፍላጎት አላቸው። እንግዲህ በቀጣይ በጥር ተጫዋቾች የዝውውሩ መስኮት ከነገ በስቲያ ነው የሚከፈተውና ምን አይነት ነገር ሊከሰቱበት ይችላሉ የሚለውን ነገር እንመለከታለን። ሪኩ የተሰኘውን ተጫዋች ከፓልሜራስ ለማስፈረም እንደዚሁ የምዕራብ ለንደኑ ክለብ ቼልሲም እየሰራ እንዳለ እየተገለጸ ነው የሚገኘው። ቼልሲም በተመሳሳይ በክረምቱ የተጫዋቾች የዝውውር መስኮት ላይ እንግዲህ ብዙ ገንዘብ ካወጡና ኢንቨስት ካደረጉ ክለቦች መካከል አንደኛው ነው። በጥር የተጫዋቾች የዝውውር መስኮትም መጠነኛ እንደዚሁ ጥገና ለማድረግ በቡድናቸው ላይ ተጫዋቾችን የሚያመጡበት እድል እንዳለ እየተነገረ ነው የሚገኘው። ይህንን ወጣት ተጫዋች የማምጣት ፍላጎት አላቸው ተብሏል። ከአርሰናል ጋር የተያዘውን መረጃ ስንመለከት የጁሊያን አልቫሬዝ ጉዳይ ዳግም ከአርሰናል ጋር ስሙ እየተያያዘ ይገኛል። ይህ አርጀንቲናዊ የፊት መስመር አጥቂ እንግዲህ በማንቸስተር ሲቲ ቤት በሃላንድ ወይም ደግሞ የፊት መስመር ላይ በነበሩት ተጫዋቾች አሰልጣኝ ፔፕ ጋርዲዮላ ቅድሚያ ባለመስጠቱ ጥሩ የመጫወቻ ደቂቃዎችን ባለማግኘቱ ነው እንግዲህ ወደ ማድሪድ ወደ አትሌቲኮ ማድሪድ ያቀናው ማለት ነውና በዲያጎ ሲሞኒ ስር ደግሞ ጥሩ እንቅስቃሴ እያደረገ ነው የሚገኘው። እስካሁን ድረስ ባለው የላሊጋውም ተሳትፎ ጎሎችን እያስቆጠረ ይገኛል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በ6 ጨዋታዎች 6 የጎል ተሳትፎ አለውና ይህንን የ25 ዓመት የፊት መስመር አጥቂ ለማስፈረም ፍላጎት አለው እየተባለ ነው የሚገኘውና ይህንን ጉዳይ እንግዲህ የተለያዩ የመገናኛ ብዙሃን እየዘገቡት ይገኛሉ። በክረምቱም የተጫዋቾች የዝውውር መስኮት ላይ የነ ቤንጃሚን ሴስኮ ቪክቶር ጆኬሬሽን እንደ አሌክሳንደር አይዛክ ከአርሰናል ጋር ስማቸው ሲያያዝ አንደኛው ደግሞ የነበረው በተጨማሪነት እንደዚሁ ጁሊያን አልቫሬዝ ነበርና ዳግም ከአርሰናል ጋር እየተያያዘ ነው የሚገኘው የዚህ ተጫዋች ስም ማለት ነው። ቀጣይ መዳረሻው የት ሊሆን ይችላል? በዛው በአትሌቲኮ ማድሪድ ይቀጥላል ወይስ ደግሞ በጥር እንኳን ባይሳካላቸው በክረምቱ የተጫዋቾች የዝውውር መስኮት ይህንን ተጫዋች ሊያመጡት ይችላሉ የሚለው ነገር እየተነሳ ነው የሚገኘው። አርሰናልን በተመለከተ ሌላ የኤሲ ሚላንም እንደዚሁ የተከላካይ ስፍራ ተጫዋች ለማምጣት ፍላጎት እንዳለው እየተነገረ ነው የሚገኘው። ከኤሬንስኑም እንደዚሁ ተጫዋች የማምጣት ፍላጎት እንዳለው እየተገለጸ ነው የሚገኘውና አርሰናልም በጥር የተጫዋቾች የዝውውር መስኮት እንደሚሳተፍ ትላንት እንግዲህ የአስተን ቪላንና የአርሰናልን ጨዋታ በተመለከተ የፕሪማች የፕሬስ ኮንፈረንስ ነበረው ከመገናኛ ብዙሃን ጋር አሰልጣኝ ሚካኤል አርቴታ ይህንን ማረጋገጫ ሰጥቷልና ከዚህ ቀደምም ሲባል ነበር እስከ 150 ከ115 እስከ 150 ሚሊዮን ፓውንድ ድረስ ምናልባት በጥር የተጫዋቾች የዝውውሩ መስኮት ክፍተት አለብኝ በሚለው ቦታ ላይ አሰልጣኝ ሚካኤል አርቴታ ሊጠቀምበት እንደዚሁ የክለቡ ሰዎች ኢንቨስት እንደሚያደርጉለት ሲገለጽ ነበርና ይህንን በጥር የተጫዋቾች የዝውውር መስኮት ሊጠቀምበት ይችላል አይችልም የሚለውን ነገር እንግዲህ ትላንትና አርቴታ እንደሚጠቀምበት ማረጋገጫ ሰጥቷል። ነገር ግን የገበያውን ሁኔታ አይቶ ደግሞ የጉዳት ላይ የሚገኙ ተጫዋቾች እንደገና
እንደነ ኤቤሬቺ ኤዜ ያሉ ተጫዋቾች ወደ ቀድሞ ብቃታቸው በፓላስ ቤት ሲያሳዩ የነበረውን እንቅስቃሴ መድገም የሚችሉ ከሆነ በአርሰናልም ቤት ከመጡ በኋላ ደግሞ በአንዳንድ ጨዋታዎች ላይ ለምሳሌ ኤቤሬቺ ኤዜ ከቶተንሃም ሆትስፐርስ ጋር የነበረውን እንቅስቃሴ እናስታውሳለን፣ አትሪክ የሰራበትን ማለት ነውና እንደዚህ አይነት እንቅስቃሴዎች ማድረግ ከቻሉና ውደታቸው የበለጠ ጠንከር የሚል ከሆነ አርቴታ ወደ ገበያ መውጣት የሚጠበቅበት አይመስለኝም። ያሉት ኮከቦች ራሱ በክረምት ያመጣቸው ተጫዋቾች ራሱ በጣም ኳሊቲ ያላቸው እና የዋንጫ ክብሮችን ለአርሰናል ማምጣት የሚችሉ አይነት ብቃት ያላቸው ተጫዋቾች ናቸውና ከዚህ ጋር ተያይዞ እንደዚህ አይነት መረጃዎች እየወጡ ይገኛሉ። የበለጠ ደግሞ ወደ ሐሙስና ነገ የሚወጡ መረጃዎችን ደግሞ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ጄሪ ገዜ ስለሰጠህን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበር። መልካም ቀን።